ዕለታዊ የምንዛሬ መረጃዎችን የዛሬ የዕለተ ሮብ የሐምሌ 29 2018 ዓ.ም መረጃን ይዘንላችሁ መጥተናል። በውጪ የምንዛሬ ቢሮ እንዲሁም ደግሞ በባንኮች ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ የካናዳ ዶላር፣ የአውስትራሊያ ዶላር፣ የስዊስ ፍራንክ እንዲሁም የዲራም እና የሳውዲ ሪያልን ጨምሮ ሌሎች ዓለም አቀፍ የሆኑ የምንዛሬ ተመኖች በኢትዮጵያ በስንት በመሸጥ ላይ ይገኛሉ የሚለውን ከሮሃ የፎሬክስ ቢሮ እንዲሁም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ያገኘናቸው መረጃዎች ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከሮሃ ያገኘነው የምንዛሬ ቢሮን ከመጀመራችን በፊት ቪዲዮውን ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አንድ የአሜሪካ ዶላር በሮሃ የምንዛሬ ቢሮ እየተሸጠ የሚገኘው በ177 ከ58 ሲሆን የሚገዛው በ177 ከ58 ሲሆን የሚሸጠው ደግሞ በ181 ከ13 ነው። ዩሮን ስንመለከት በ198 ከ58 ገዝቶ በ203 ከ57 ይሸጣል። አንድ የእንግሊዝ ፓውንድ በ229 ከ72 ተገዝቶ በ234 ከ31 ይሸጣል። አንድ የካናዳ ዶላር በ121 ከ52 ተገዝቶ በ123 ከ95 ይሸጣል። የአውስትራሊያ ዶላር በ115 ከ55 ተገዝቶ በ117 ከ88 የኢትዮጵያ ብር ይሸጣል። የስዊስ ፍራንክን ስንመለከት በ215 ከ69 ተገዝቶ በ220 እየተሸጠ ነው የሚገኘው። የዲራም ምንዛሬን በ47 ከ77 ተገዝቶ በ48 ከ72 ይሸጣል። የሳውዲ ሪያልን ደግሞ ስንመለከት አንዱ የሳውዲ ሪያል በ46 ከ33 ተገዝቶ በ47 ከ25 ይሸጣል። የቻይና ዩዋን በሮሃ የፎሬክስ ቢሮ በ24 ከ72 ተገዝቶ በ25 ከ21 ይሸጣል። የደቡብ አፍሪካ ራንድ ደግሞ በ9 ብር ከ13 ተገዝቶ በ9 ብር ከ31 እንደሚሸጥ የፎሬክስ ቢሮ የመረጃ ያመለክታል። በመቀጠል የምናልፈው ደግሞ በባንኮች ያለው የምንዛሬ ተመን ምን ይመስላል የሚለው ነው። ከኢትዮጵያ ንግድ ባንክ መረጃ አስቀድመን ወደ ሌሎቹ መረጃዎች የምንሄድ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዚሁም ደግሞ በንግዱ የፎሬክስ ቢሮና በባንኮች ያለው የፎሬክስ ቢሮ ልዩነት ምንድነው የሚለውን ለመመልከት እጅግ በጣም እንደሚረዳችሁ ተስፋ አድርጋለሁ። ወደ ኢትዮጵያ ንግድ ባንክ መረጃ። በኢትዮጵያ ንግድ ባንክ አንዱን የአሜሪካ ዶላር በ159 ከ23 ገዝተው የሚሸጡት ደግሞ በ162 ከ42 ነው። ፓውንድ ስተርሊንግን በ210 ከ35 ገዝተው በ214 ከ56 ይሸጣሉ። አንድ ዩሮ በ183 ከ56 ተገዝቶ በ187 ከ23 ይሸጣል። የስዊስ ፍራንክ በ193 ከ20 ተገዝቶ በ197 ከ06 ይሸጣል። የኩዌት ዲናር በ507 ከ95 ተገዝቶ በ518 ከ12 ይሸጣል። የቻይና ዩዋን በ23 ከ14 ተገዝቶ በ23 ከ61 ይሸጣል። ዲርሃም በ43 ከ35 ተገዝቶ በ44 ከ22 ይሸጣል። የሳውዲ ሪያል በ42 ከ40 ተገዝቶ በ43 ከ25 የኢትዮጵያ ብር እየተሸጠ ይገኛል። በተጨማሪም ደግሞ በኢትዮጵያ ንግድ ባንክ ከነዚህ ምንዛሬዎች በተጨማሪ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍፔ፣ በፋስትፔ፣ በደስታፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ ምሽጥ ተመን ላይ የ6.78% ጉርሻ አላችሁ። እንዲሁም በዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43% ጉርሻን እናበረከተላችኋለን በማለት ላይ ይገኛሉ። ቀጥለን የምናልፈው ወደ አዋሽ ባንክ ነው። በአዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣
ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል፣ ዲራም እና የካናዳ ዶላር በስንት ገዝተው በስንት ይሸጣሉ የሚለውን ስንመለከት አንዱን የአሜሪካ ዶላር በአዋሽ ባንክ ላይ በ159 ከ83 ተገዝቶ በ162 ከ02 ይሸጣል። ዩሮ በ186 ከ49 ተገዝቶ በ190 ከ22 ይሸጣል። ፓውንድ ስተርሊንግ በ212 ከ40 ተገዝቶ በ216 ከ65 ሲሸጥ የስዊስ ፍራንክ ደግሞ በ197 ከ92 ተገዝቶ በ201 ከ88 ይሸጣል። የሳውዲ ሪያልን በ43 ከ55 ገዝታችሁ በ44 ከ41 ይሸጣል። የዲራም ምንዛሬ ደግሞ በ44 ከ49 ተገዝቶ በ45 ከ38 ይሸጣል። የካናዳ ዶላር በ112 ተገዝቶ በ116 ከ28 ይሸጣል። በተጨማሪም ደግሞ ከኋላ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛው ምንዛሬ የ10% ጉርሻን ያገኛሉ። እንቀጥላለን። በመቀጠል የአቢሲኒያ ባንክን ነው የምንመለከተው። አንድ የአቢሲኒያ ባንክ ዛሬ ላይ በ160 ከ32 ተገዝቶ በ163 ከ53 ሲሸጥ የእንግሊዝ ፓውንድ ስተርሊንግ በ213 ከ26 ተገዝቶ በ217 ከ53 ይሸጣል። ዩሮ በ187 ከ22 ተገዝቶ በ190 ከ97 ሲሸጥ ዲርሃም ደግሞ በ44 ከ71 ተገዝቶ በ45 ከ60 እየተሸጠ ይገኛል። የስዊስ ፍራንክ በ197 ከ65 ተገዝቶ በ201 ከ61 ሲሸጥ የካናዳ ዶላር ደግሞ በ113 ከ7 ተገዝቶ በ115 ከ97 ይሸጣል። አንዱ የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር ነው በምሽት ላይ የሚገኘው። በተጨማሪም በአቢሲኒያ ባንክ ራሱ የ2% ተጨማሪ ጉርሻን ታገኛላችሁ። ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ ወይም ስትመነዝሩ ማለት ነው። ተመልካች አድማጮቻችን እስካሁን ቪዲዮአችን እየተከታተላችሁ ላይክ ካደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ይከታተሉን። በመጨረሻ የምንመለከተው የብርሃን ባንክ ነው። ብርሃን ባንክ አንዱን የአሜሪካ ዶላር በ160 ከ03 ገዝቶ በ163 ከ24 ይሸጣል። ፓውንድ ስተርሊንግን በ215 ከ07 ገዝቶ በ219 ከ37 ይሸጣል። ዩሮን በ187 ከ49 ገዝቶ በ191 ከ24 ሲሸጥ ዲራምን ደግሞ በ43 ከ57 ገዝቶ በ44 ከ44 ይሸጣል። የአውስትራሊያ ዶላርን በ112 ከ45 ገዝቶ በ114 ከ71 ይሸጣል። የካናዳ ዶላርን ደግሞ በ114 ከ10 ገዝቶ በ116 ከ39 ይሸጣል። የስዊስ ፍራንክን በ197 ከ69 ገዝቶ በ201 ከ65 ከተጨማሪ የ10 ብር ጉርሻ ጋር በእያንዳንዱ ዶላር በምሽት ላይ ይገኛል። ለዛሬ ያዝንላችሁ የአራት ባንኮች እንዲሁም ከሩሃ የፎሬክስ ቢሮ ያገኘነውን የምንዛሬ መረጃ በዚሁ ያበቃን። ስለተከታተላችሁ እናመሰግናለን። ቪዲዮ ላይክ ሲጨርሱም ሰብስክራይብ በማድረግ ሌላ ጊዜም እንደዚህ አይነት መረጃ እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በያላችሁበት መልካም ጊዜ